ሰላም ውድ የኢትዮ ጥሪት ቤተሰቦቻችን እንዴት አላችሁ? ይህ የኢትዮ ጥሪት ሚዲያ ነው። በዚህ ሚዲያ የተለያዩ ፕሮግራሞችና ዝግጅቶች የሚተላለፉ ሲሆን እንግዲህ ዛሬም በአንድ ዝግጅት ወደ እናንተ መጥተናል። የዛሬው ዝግጅታችን ስለ ማህበራችን አመሰራረት፣ እድገት፣ ስኬቶችና የወደፊት ሁኔታ ምን ይመስላሉ የሚሉትን ከማህበሩ ከፍተኛ የማኔጅመንት አካል ጋር ቆይታ የምናደርግ ይሆናል። ብዙ ቁም ነገሮችና ጭብጦችን እንደምታገኙበት ባለሙሉ ተስፋ ነኝ። ይህንን ፕሮግራም ወደ እናንተ የማደርሰው እኔ መሀሌት ቢተው የካሜራ ባለሙያ ከሆነው ከሳሙኤል አደባና እንዲሁም ከሌሎች ባልደረቦች ጋር በመተባበር ነው። ብዙ ቁም ነገር ታተርፉበታላችሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ከወዲሁ ጋብዛለሁ። እንግዳችን እንኳን በደህና መጡ። አመሰግናለሁ። እሺ እንግዲህ ፕሮግራማችንን ለመጀመር ያክል እስኪ ራስዎትንና እርስዎ የኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበር ዋና ስራ አስፈጻሚ ጽህፈት ቤት ኃላፊ ከመሆኑ በፊት ከምስረታው ጀምሮ ማህበሩን በኮሚቴ አመራርነት በተለያዩ ሁኔታ ከማገልገሉ ባሻገር ለሰራተኞች፣ ለአባላት እንዲሁም ደግሞ ለአመራሮች ፕሮፌሽናል የሆኑ ስልጠናዎችን እንደሚሰጡ ይታወቃልና የማህበሩ የአሰራርና የአመራር ፍልስፍና ዛሬ ላይ እርስዎ ለደረሱበት ከፍተኛ ማንነት እንዴት መሰረት እንደሆነዎት ቢያብራሩልኝ ደስ ይለኛል። እሺ አመሰግናለሁ። ስሜ አለምፀሐይ ታዙ እባላለሁ። በኢትዮ ጥሪት ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ የህብረት ስራ ማህበር የዋና ስራ አስፈጻሚ ጽህፈት ቤት ኃላፊ ሆኜ እያገለገልኩ እገኛለሁ። ይህ ተቋም ለእኔ እንዲሁ የስራ ቦታዬ ብቻ አይደለም። ገና እንግዲህ ከምስረታው ጊዜ አንስቶ በኮሚቴ አመራርነት በተለያዩ ኃላፊነቶች እንዲሁም ደግሞ በተለያዩ የስልጠና መድረኮች ከተቋሙ ጋር አብሬ ያደግኩበት አብሬ የተገለገልኩበት እንዲሁም ደግሞ ለእኔ ትልቅ የህይወት ክፍል ወይም ትልቅ የህይወት ምዕራፊ ነው። የኔ የግል አመራርነት ፍልስፍናና የተቋማችን መርህ ፍጹም የተሳሰሩ ናቸው። ምን ለማለት ነው? እንግዲህ እውነተኛ አመራር ማለት ሰዎችን ያለ ገደብ ሰዎችን ከልብ ማገልገል ነው። ሰዎችን ወደ ላቀ ከፍታ ማብቃት ነው ማለት ነው። እንግዲህ ሰዎችን ለማብቃት ትልቁ መሳሪያ እንግዲህ ስልጠና ነው። ስልጠና ሰውን ይገነባል፣ ሰው ደግሞ ተቋምን ይገነባል፣ ተቋም ደግሞ ሀገርን ይገነባል የሚል ታላቅ መርህ ይዞ የሚሰራ ተቋም ነው ኢትዮ ጥሪት። በመቀጠል ያው እንግዲህ በተቋማችን ውስጥ ለአመራሮች፣ ለሰራተኞች እንዲሁም ደግሞ ለአባላት የሚሰጡት የተለያዩ ፕሮፌሽናል ስልጠናዎች ዓላማው ምንድነው ስንል የገንዘብ አጠቃቀምን መሰረት ያደረገ ብቻ አይደለም ማለት ነው። በተጨማሪም የሰዎችን አስተሳሰብን መቀየር፣ የሰዎች የውስጣዊ እሴቶቻቸውን ወይም ፍላጎታቸውንም ጭምር ማሳደግ ነው ማለት ነው። አሁን ላለሁበት ለደረስኩበት ማንነት መሰረት እንግዲህ ከተቋሙ ጋር አብሮ የማድረግ እንዲሁም ደግሞ የሰዎች ህይወት ሲቀየር የማየት ጥልቅ ፍላጎት፣ በመቀጠል ደግሞ የኢትዮ ጥሪት ጠንካራ ተቋማዊ እሴቶች ናቸው። እናመሰግናለን። እንግዲህ ወይዘሮ አለምፀሐይ እንግዲህ እርስዎን የምናውቀውት ያው ከፍተኛ በሆነ የአመራር ጥበቦት እንዲሁም ደግሞ መሪነቶትን በትክክል ለሌሎች በሚጋባ ደረጃ በፍቅር ሌሎችን በማሰራት አባላትን በማስተናገድ እና እንደው ከሚገባውትም ወረድ ብለው የአባላትን እርካታ ከፍ ለማድረግ ትልቅ የሆነ ስራ ሲሰሩ እናውቀውታለን ማለት ነው። ይህም እንግዲህ ትልቅ የሆነ የአመራር ጥበብ እንዳሉት የሚያሳይ ነው። አሁን ያሉበት የስራ ፖዚሽን እንግዲህ ከፍተኛ የሚባል ነው። ያ ማለት ምን ያክል ጥበብ እንዳሉት የሚያሳይ ነው ማለት ነው። እንግዲህ ለብዙ ሴት አመራሮች በተለይ ምሳሌ የሚሆኑ ሴት ነዎትና እርስዎም ደስ በሚል ገለጻ ነው የገለጹት። እንግዲህ ወይዘሮ አለምፀሐይ ብዙዎች የኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበርን እንደ አንድ የቁጠባና ብድር ተቋም ብቻ ሊያዩት ይችላሉ። ነገር ግን እውነታው የኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበር አመሰራረቱን ከአነስተኛ የወጣቶች መረዳጃ እድር ያደረገ እንዲሁም ደግሞ የማህበራዊ ትስስርን መሰረት ያደረገና የተቀናጀ የበጎ አድራጎት ስራዎችን በመስራት የስራ ፈጠራና የግለሰብና ግንባታ ስልጠናዎች ላይ ትኩረት አድርጎ የሚሰራ እጅግ ትልቅ የሆነ የህይወት መለወጫ ማዕከል እንደሆነ ይታወቃል። እንደው ለመሆኑ የኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበር ከፋይናንስ ተቋምነት ባለፈ ለማህበረሰቡ ያለው ትክክለኛ ትርጉም ምንድን ነው ይላሉ? እንደው በእርስዎ አንደበት። መልካም እንግዲህ ማህዬ የኢትዮ ጥሪት እንግዲህ ከሚጠበቅበት ከቁጠባና ብድር አገልግሎት በላይ የሚሰጥ ተቋም ነው። እንግዲህ ለማህበረሰባችን የለውጥ ምህዋር ነው። ይህንን ያልኩበት ትልቅ ምክንያት ደግሞ ተቋማችን ይዞ የተነሳው ራዕይ ለወጣት ስራ ፈጣሪዎች የመነሻና የንግድ ማስፋፊያ ካፒታል አቅርቦ ህልማቸውንና ተስፋቸውን እውን በማድረግ
የበለጸገ ማህበረሰብ ማየት ነው። እንግዲህ ህልማቸውንና ተስፋቸውን እውን ለማድረግ የሚተጋ ተቋም ስለሆነ ለማህበረሰቡ የለውጥ ምህዋር ነው ብለን ብንናገር ግነት አይሆንብንም ማለት ነው። እንግዲህ ኢትዮ ጥሪት ታሪካዊ ዳራውን ስንመለከት ከአነስተኛ ከወጣቶች መረዳጃ እድር የተነሳ ነው ማለት ነው። ይሄ ልዩ የሚያደርገው ነው ማለት ነው። ከእድር ተነስተን ግዙፍ ቁጠባና ብድር የፋይናንስ ተቋም ስንቀይር ባህላዊ አሰራርን ብቻ አይደለም የሰበር ነው ማለት ነው። እንግዲህ ማህበረሰባችን ውስጥ የተገነባ መጥፎ እሳቤ ያለ ያ ምንድነው አይቻልም የሚል የተስፋ መቁረጥ አስተሳሰብንም ጭምር የሰበርንበት ነው ማለት ነው። እንግዲህ ለኛ ማህበረሰብ ማለት የደንበኞች ስብስብ ማለት አይደለም። የማህበረሰብ ትስስር ወይም የማህበረሰብ ጥልቅ የሆነ ግንኙነት ግን ለኛ መሰረታችን ነው ማለት ነው። ምክንያቱም ለህብረት ስራ ማህበር ይልቁን ደግሞ ለኢትዮ ጥሪት ማህበረሰብ የጀርባ አጥንታችን ነው ማለት ነው። ለዚህም ነው እንግዲህ ከቁጠባና ብድር ስራ ጎን ለጎን የበጎ አድራጎት ስራዎችን የምንሰራው፣ የምክር አገልግሎት የምንሰጠው፣ እንዲሁም ደግሞ የስራ ፈጠራና የግል ስብዕና ማሳደጊያ ስልጠናዎችን በተለያዩ መልኩ እያዘጋጀን ለአባላትም እንዲሁም ደግሞ ለሰራተኞችም ጭምር የምንሰጠው ማለት ነው። እንግዲህ ኢትዮ ጥሪት ለማህበረሰቡ ያለው ትርጉምን ስንመለከት ኢትዮ ጥሪት የኢኮኖሚ ነፃነት መገኛ፣ የኢኮኖሚ ነፃነት መፍለቂያ፣ የእውቀት መገንቢያ እንዲሁም ደግሞ የነፃነት የተግባር መተርጎሚያ የላቀ ቤት ነው ማለት ነው። ኢትዮ ጥሪት በሚገርም ገለጻ ነው የገለጹት። እውነት ነው የተባለው ሁሉም እውነት ነው። የኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበር መደበኛ የሆነ የቁጠባ የብድርና የማማከር አገልግሎት ከመስጠት ባሻገር ሰዎች ከፋይናንስ ነፃነት በተጨማሪ አይቻልም የሚለውን መንፈስ የማስወገድ እንዲሁም ደግሞ ከውስጥ ያላቸውን መክሊትና ከውስጥ ያላቸውን ፖቴንሻል እንዲጠቀሙ የራሳቸውን እምቅ የሆነ ኃይል እንዲጠቀሙና ራሳቸውን ቤተሰባቸውን እንዲሁም ደግሞ ማህበረሰቡን እንዲለውጡ የሚያደርግ የአመለካከት ስልጠና ነው የሚሰጠውና ይህ ደግሞ ትልቅ የሆነ ሌሎች የሀገራችን ድርጅቶችም ሊማሩበት ይገባል ባይነኝ እኔ በበኩሌ ማለት ነው። እርስዎም ቆንጆ አድርገው ነው የገለጹት። ወደ ቀጣዩ ስናልፍ እንደው ማህበሩ ከተመሰረተ 4 ዓመት እንደሆነው እሙን ነው። ነገር ግን በዚህ 4 ዓመት ውስጥ በጣም ትልቅ የሆኑ ስኬቶችን ማሳካት የቻለ እጅግ በጣም የሚያስደንቅ የስኬት ማማ ላይ መውጣት የቻለ ማህበር ነው። ለምሳሌ ትናንት ከወጣቶች መረዳጃ እድር ተነስቶ ዛሬ ላይ ከ13,000 በላይ የሆኑ አባላትን ማፍራት የቻለና ከ1.7 ቢሊዮን ብር በላይ ለአባላት ብድር በመስጠት ብዙ አባላትን የቤት የመኪናና የታላላቅ ቢዝነሶች ባለቤት ማድረግ የቻለ ግዙፍ የሆነ የፋይናንስ ተቋም መሆን ችሏል ማለት ነው። ታዲያ እንግዲህ ትናንት ከወጣቶች መረዳጃ እድር ተነስቶ ዛሬ ወደ ደረሰበት ታላቅ የሆነ የስኬት ማማና ድንቅ የሆነ ውጤት ላይ መድረስ እንዲችል ያደረገው ወይም ያሸጋገረው ታላቅ የሆነ ሚስጥራዊ ቀመሩ ምንድን ነው ይላሉ? እንግዲህ ባለፉት 4 ዓመታት ያስመዘገብናቸው ስኬቶች የሁላችንም ኩራት ናቸው። አዎ እውነት ነው። ከዛች ከአነስተኛ የወጣቶች መረዳጃ እድር ተነስተን ዛሬ ላይ እንግዲህ ከ13,000 በላይ አባላቶችን ማፍራት ችለናል። እንዲሁም ደግሞ ከ1.7 ቢሊዮን በላይ ለማህበረሰባችን ብድር ሰጥተናል ማለት ነው። እንግዲህ ለወገኖቻችን ወይም ደግሞ ለማህበረሰባችን እንዲሁም ደግሞ ለአባላት የመኪና የቤት እንዲሁም ደግሞ ትላልቅ ስኬታማ ቢዝነስ ባለቤት እንዲሆኑ ምክንያት ሆነናል ማለት ነው። እንግዲህ በዚህ በአጭር ጊዜ በቢሊዮን ደረጃ ብድር ለመልቀቅ እንግዲህ የተቀዳጀነው ስኬት የመጣበት ቀመር የመጀመሪያው እንግዲህ የህብረት ስራ ህግጋትን እንዲሁም ደግሞ የዓለም አቀፍ የህብረት ስራ መርሆችን እንግዲህ ሳናዛንፍ ሳንሸራርፍ ከልብ በማመን መተግበራችን ነው ማለት ነው። ሁለተኛው ደግሞ ተቋማችን ኢትዮ ጥሪት የሚመራው በራዕይና በፍቅር መሆኑ ነው ማለት ነው። ተቋማችን በራዕይ ይመራል። ሰዎች ደግሞ በፍቅር ራዕይን ይከተላሉ፣ በራዕይ ደግሞ ሌሎችን ያገለግላሉ ማለት ነው። ሶስተኛ እንግዲህ የአስተሳሰብ ለውጥ ላይ በትልቅ ትኩረት መስራታችን ነው ማለት ነው። ይህ ማለት ምንድነው? እንግዲህ ኢትዮ ጥሪት ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ የህብረት ስራ ማህበር ከሚያከናውናቸው ተግባራት መካከል ለአባላቱ ብድር መስጠት ነው። ብድር ከመስጠታችን በፊት አባላቱ የወሰዱትን ብድር በተገቢው ቦታ ላይ ወይም ለታለመለት ዓላማ እንዲያውሉ አቅማቸውን ለማሳደግ ስልጠና ሁሌም ቅዳሜ እንሰጣለን ማለት ነው። ስለዚህ የአባላትን አቅም የማሳደግ ስራ መስራታችን ለዚህ እንከን የለሽ ተቋም እንዲሆን አግዞናል ማለት ነው። በተጨማሪም ደግሞ በተቋማችን ውስጥ ያለ የቡድን ቁርጠኝነት ነው። እንግዲህ በዘርፉ ያሉ ሳይንሱን ለረጅም ጊዜ ሲያስተምሩ የቆዩ የዩኒቨርሲቲ ምሁራኖች፣
ዶክተሮች፣ ፕሮፌሰሮች በመካከላችን ይገኛሉ። እንዲሁም ደግሞ በተጨማሪ በዘርፉ ረጅም ጊዜ የሰሩ ልምድና ብቃት ያላቸው ሰዎችን አቀናጅቶ በመያዝ እንዲሁም ደግሞ ለተቋማችን ራዕይ የሚተጉ ሌሊትና ቀን ሳይሰለቹ ሳይደክሙ የሚሰሩ የቡድን አባላትን መገንባት በመቻሉ ማብቃት በመቻሉ ለደሞዝ ብቻ የሚያገለግሉ ሳይሆን በራዕያቸው ህዝብን የሚያገለግሉ የቡድን አባላትን መገንባት መቻላችን ሌላው የስኬት ሚስጥራችን ነው ማለት ነው። የመጨረሻው ደግሞ እንግዲህ በማህበረሰቡ መካከል መተማመንን፣ የአባላት ግልጸኝነትን መገንባት መቻላችን ሌላው ሚስጥር ነው ማለት ነው። መልካም እንግዲህ በጣም ደስ የሚል ቆይታ ነው እያደረግን ያለነው ወይዘሮ ዓለምፀሐይ። በኢትዮ ጥሪት የለውጥ ጉዞ ውስጥ የዘንድሮው የበጀት ዓመት እጅግ አትራፊና ስኬታማ እንደሆነ ሁላችንም የምናውቀው እውነታ ነው ማለት ነው። ለመሆኑ በዚህ የበጀት ዓመት ብቻ ለማህበሩ ታላቅ የሆኑ የእድገት ምዕራፍና እንዲሁም ከዚህ ቀደም ከነበሩ አሰራሮች በተለየ መልኩ የተመዘገቡ ዋና ዋና ስኬቶች ምን እንደሆኑ ብናወራባቸው ደስ ይለኛል። መልካም ማሂዬ፣ እንግዲህ በዚህ በተጠናቀቀበት በጀት ዓመት በእውነት ለኢትዮ ጥሪት አሳታፊ፣ ፈታኝ ግን ደግሞ የተለያዩ ድሎች የተመዘገቡበት ልዩ ዓመት ነው። ከዚህ በፊት ለየት ባለ መልኩ ስንሰራቸው ከነበሩ አሰራሮች ለየት ያለ ያከናወንበት ነገሮችን ስናይ ከነበሩት አሰራሮች ለየት ባለ መልኩ ዋና ዋና የስኬት ውጤቶች ማህበራዊና ተቋማዊ የሆኑ ተጽዕኖ ላይ ያተኮረበት ስራ ነው ሲሰራ የነበረው። ከነዚህ መካከል እንግዲህ የበጎ አድራጎት ተቋም ምስረታ ነው። ኢትዮ ጥሪት የበጎ አድራጎት ድርጅት በይፋ በመመስረት እንግዲህ ማህበራዊ ኃላፊነታችንን የምንወጣበትን ደረጃ ያሳደግንበት ነው። እንዲሁም ደግሞ የእናቶች በዘለቄታ መጠቀም የሚችሉበትን ሁኔታዎች ያመቻቸንበት ነው። ይህም ምንድነው? ለችግርተኛ እናቶች የሻማ ማምረቻ ማሽን ገዝቶ በማቅረብ ራሳቸውን እንዲችሉና በዘለቄታ ራሳቸውን ገቢ ማግኘት እንዲችሉ የተሰራበት ሁኔታ ነው። ለተማሪዎችና ለመምህራኖችም እንደዚሁ በርከት ያሉ ስራዎች የተሰራበት ነው። ተማሪዎች እንግዲህ እንዴት ጥናታችንን እናጠናለን፣ እንዴት ኖት እናወጣለን የሚሉትን እንግዲህ ከፍራስትሬት ወጥተው ኮንፊደንስ ኖሯቸው ብቁ እንዲሆኑ ስቲል በዋና ስራ አስፈጻሚ ወይም በሲኢኦ ስልጠና በማዘጋጀት ስልጠናውን በማቅረብ እንዲሁም ደግሞ የውድድር መድረኮችን አዘጋጅቶ ክንውንም በማድረግ ተማሪዎችን የማብቃት ስራ ተሰርቷል። እንዲሁም ደግሞ ለመምህራኖች የተለያዩ የብድር ፓኬጆችን አዘጋጅተን በብድር ተጠቃሚ እንዲሆን የማድረግ ስራ ሰርተናል ማለት ነው። እንግዲህ ከኢትዮ ጥሪት መሆኛዎች መካከል እንግዲህ አንዱ የሆነው በእያንዳንዱ ወረዳዎች ውስጥ ቅርንጫፍ በመክፈት ለማህበረሰቦቻችን የአገልግሎት ተደራሽነትን ስራ እንሰራለን የሚል ነው። ይሄንንም ደግሞ በተግባር በዚህ ዓመት ብዙ ቅርንጫፎችን በመክፈት ለማህበረሰቦቻችን የአገልግሎታችን ተጠቃሚ እንዲሆኑ እየሰራን እንገኛለን ማለት ነው። እንዲሁም ደግሞ በማህበረሰባችን ላይ እንግዲህ ብዙ ጊዜ የሚስተዋለው የስራ አጥነትን ለመቀነስ ብዙ ስራ አጦችን ወደ ስራ እንዲቀላቀሉ የማድረግ ስራ ተሰርቷል። እንዲሁም ደግሞ በተቋማችን ላይ እንግዲህ ሁሌም ስልጠና የሚሰጥበት ተቋም ማን ነው ቢሉ ኢትዮ ጥሪት ነው ብለን ብንናገር ሁሉም እንግዲህ ያው ምስክር ነው ማለት ነው። ለሰራተኞች በየጊዜው ወይም በየቀኑ ወጥነት ያለው ስልጠና በመስጠታችን ያው የተቋሙ አሰራር ላይ ትልቅ አሻራ ወይም ሚና መፍጠር ችሏል ማለት ነው። ያው እርሶም እንደገለጹት ማህበራችን ኢትዮ ጥሪት በዚህ ባጠናቀቅነው የበጀት ዓመት ታላላቅ ስራዎችን ሰርቷል። ያው ጠቅሰውታል። ለምሳሌ የበጎ አድራጎት ድርጅት፣ የግለሰብና ግንባታና የስራ ፈጠራ ስልጠና እንዲሁም ደግሞ የተለያዩ ከትምህርት ቤቶች ጋር በተገናኙ ብዙ ስራዎችን መስራት የቻለበት ስኬታማ የሆነ ዓመት ነበረ። በዚህም ስኬቱ የተነሳ እንግዲህ እንደምናስታውሰው ሌሎች ህብረት ስራ ማህበራትም መጥተው የልምድ ልውውጥ እንዲያደርጉና ያው ከኛ የተሻለ አሰራር አለ ብለው አምነው ብዙ ልምድ የወሰዱበትን ሁኔታ እናስታውሳለን እና ይህ ደግሞ ድንቅ የሆነ የአሰራር ውጤት ላይ እንደደረሰ የሚያሳይ ነው ማለት ነው። ግለሰባዊ እሴቶችና መርሆችን ወደ ጠንካራ ተቋማዊ ስርዓት ማሳደግ ቀላል የሚባል አይደለም፣ ወይም ትልቅ የሆነ የአመራር ጥበብን የሚጠይቅ እንደሆነ ሁላችንም እንገነዘባለን። እርሶም ሆነ ሌሎች አመራሮች በሌሉበት የኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበር መርሆዎች ራሳቸውን ችለው እንዲቀጥሉና ተቋሙ በዘርፉ ብሔራዊ አርአያ እንዲሆን የወደፊት ተቋማዊ ተስፋው ምንድን ነው? መልካም እንግዲህ የኔም ሆነ የሌሎች መሪዎች የወደፊት ተስፋና ህልም እንግዲህ ዛሬ ላይ በዘራናቸው ወይም ዛሬ ላይ በገነባናቸው እሴቶችና መርሆች
እኛ በሌለንበት እንኳን ጸንተው ሳይፈራርሱ እንዲሁም ደግሞ ፈጽመው የማይናወጡ ተቋማዊ ስርዓት ሆኖ ማየት ነው። ምክንያቱም የሰው ልጅ ያልፋል፣ ተቋማዊ ስርዓትና መርሆች ግን ለትውልድ ይተላለፋሉ ወይም ለትውልድ ይሻገራሉ። እንግዲህ ኢትዮ ጥሪት ወደፊት በሀገራችን ከሚገኙ ቁጠባና ብድር ዘርፍ ውስጥ እንዲሁ ተራ ተወዳዳሪ ሳይሆን በቴክኖሎጂ የዘመነ በጥራት የተገነባ እንዲሁም ደግሞ የተለያዩ ሀሳቦችን በማፍለቅ በብሔራዊ ደረጃ አርአያና መሪ ሆኖ እንዲቀጥል እንፈልጋለን። ከማህበሩ እንግዲህ የምንጠብቀው እያንዳንዱ የማህበሩ አባል ራሱን ችሎ እንዲሁም ደግሞ ለሀገር የሚተርፍ የስራ ፈጠራ መሪነትን የሚያስኬድበት ወይም የሚቀጥልበት ወይም ደግሞ የስራ ፈጣሪነት መሪ የሚሆንበትን ታላቅ አሻራ ጥሎ ማለፍ ነው። እርግጥ ነው ተቋም ሆኖ እንዲቀጥል ከትውልድ ትውልድ እንዲሸጋገርና ለሀገር ግንባታና እድገት የራሱን የሆነ አሻራ እንዲያሳርፍ ዘመን ተሻጋሪ ወይም ደግሞ ትውልድን ወደ ተሻለ ከፍታ የሚያሻግር መሆን አለበት። ይህንንም ደግሞ የሚያደርገው ከዚህ በፊትም እንዳወራንበት ተቋም በራዕይ ሲገነባ ወይም ደግሞ በባለራዕዮች ስብስብ የሚመራ ከሆነ ይህንን ማድረግ ይቻለዋል ማለት ነው። ለዚህም ማሳያ የሚሆን እንግዲህ የኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበር መስራቾቹንም ብናይ አባላቱን ብናይ ራዕይ ያላቸው ቀን ተሌት የሚተጉ ከሌላው ከፋይናንስ መሻሻል በተጨማሪ ደግሞ አእምሯቸው ላይ የሚሰሩ ስልጠናን በትክክል የሚወስዱና የሚተገብሩ አመራሮችም ደግሞ በስልጠና የሚያምኑ መሆናቸው ኢትዮ ጥሪትን ወደ ተሻለ ማማ ማሸጋገር ይቻላል የሚለውን የሚያሳይ ነው ማለት ነው። እንግዲህ ወይዘሮ አለምፀሐይ ቆንጆ የሆነ ቆይታ ነው እያደረግን የቆየ ነው። እንግዲህ ወደ መጨረሻችን ወደ ፕሮግራማችን ማገባደጃ እየደረስን ነው። እንግዲህ የመጨረሻችን የሚሆነው እንግዲህ በተቋማችን ውስጥ የኔ ብቻ አይደለሁም የሚል ጥልቅ የሆነ መርህ አለን። ይህም ደግሞ ትልቅ የሆነ ስነ ልቦናዊ የሆነ ትልቅ የሆነ የአብሮነትን የአገልጋይነትን ስነ ልቦና የሚያሳድር መርህ ነው ማለት ነው። እንግዲህ በማጠቃለያችን ላይ ሌት ተቀን ለሚሰሩ ሰራተኞች፣ ለታማኝ አባላቶቻችን እንዲሁም ደግሞ ይቻላል ብሎ በጽናት በመነሳት ነገውን መለወጥ ለሚፈልገው ለመላው የኢትዮጵያ ሕዝብ ማስተላለፍ የሚፈልጉት መልእክት ካለ ማመስገን የሚፈልጉትም ካለ ለመጨረሻ እድል ልስጥዎት። እሺ፣ አመሰግናለሁ። እንግዲህ በመጨረሻ ማስተላለፍ የምፈልገው መልእክት ሁልጊዜ በተቋማችን ላይ በኩራት እንዲሁም በልባችን የምናንቀሳቅሰው ትልቅ የሆነ መመሪያ አለን። እሱም እንግዲህ ቅድማችን እንደገለጽሽው የኔ ብቻ አይደለሁም የሚል ነው። ይሄ ምን የተሰኘ ነው ስንል እንግዲህ ተቋማችን የሚያድገው እኛም የምናድገው እንዲሁም ደግሞ አባላትም የሚያድጉት ሁላችንም በጋራ አንድ ላይ መቆም ስንችል ነው ማለት ነው። ስለዚህ ይሄ አብሮነት ለተቋም ትልቅ መሰረት እንደሆነ የሚያሳይ ነው ማለት ነው። በመቀጠል እንግዲህ በዋናነት እንግዲህ አነስተኛ የወጣቶች መረዳጃ እድር የነበረውን ወደዚህ አንጋፋ ወይም ደግሞ ትልቅ የቁጠባና ብድር የፋይናንስ ተቋምን በመቀየር ትልቅ ስራ ለሰሩና ተቋሙን ደግሞ ለዚህ ደረጃ ላደረሱት የኢትዮ ጥሪት መስራችና ዋና ስራ አስፈጻሚ የሆኑትን አቶ እንዳሻው ተገኝን ከልብ ላመሰግን እወዳለሁ ማለት ነው። እንግዲህ ሌሊትና ቀን ሳይታክቱ ደከመኝ ሳይሉ ሳይሰለቹ ለተቋማችን እድገትና ለአባላት ክብር ለሚተጉት አመራሮቻችንና እንዲሁም ሰራተኞቻችን ያለኝ ምስጋና ጥልቅና የላቀ ነው ማለት ነው። በመቀጠል እንግዲህ ተቋማችንን አምነው እኔም እገለገላለሁ ቤቴ ነው ብለው ቁጠባቸውን በማሳደግ ከኛ ጋር አብረው ሲጓዙ ወይም እየተጓዙ ያሉ አባላትን ከልብ ላመሰግን እወዳለሁ። ምክንያቱም ምንድነው እንግዲህ የአባላት ስኬት የኛ የሁልጊዜ ምኞታችን ነው ማለት ነው። እኛ ሰው ሆኖ ማየት በጣም ስለሚያስደስተን ማለት ነው። በስተመጨረሻ እንግዲህ ለመላው ለኢትዮጵያ ሕዝብ ማስተላለፍ የምፈልገው መልእክት ምንም አይነት በአስቸጋሪ ሁኔታ ውስጥ እንኳን ብትሆኑ ቁጠባ ባህልን ማሳደግ ለነገ የኢኮኖሚ ነፃነት መጀመሪያ ነው ማለት ነው። ስለዚህ ዛሬ ላይ የምንቆጥበው የነገ ህይወታችንን ብሩህ ስለሚያደርግ የቁጠባ ባህላችንን እናሳድግ። ሌላው ደግሞ ከምንም ተነስተን ነገን ማደግ ወይም ደግሞ ስኬትን ወይም ህልማችንን እውን ማድረግ የማንችልበት ምንም አይነት ምክንያት የለም ማለት እወዳለሁ። እንግዲህ ለዚህ ደግሞ ማሳያ መሆን የሚችለው ቅድም እንደገለጽነው እንግዲህ ኢትዮ ጥሪት ከእድር ተነስቶ ይኸው ግዙፍ የፋይናንስ ተቋም መሆን እንደቻለ ትልቅ ማሳያ ነው ማለት ነው። ማንኛውም ታላቅ ህልም ማሳካት ይቻላል፣ የማይቻል ነገር የለም። አመሰግናለሁ። እኛም እናመሰግኖታለን። እንግዲህ ወይዘሮ አለምፀሐይ ታዙ ያሉበት የስራ ኃላፊነት ትልቅ እንደሆነ እናውቃለን። ምንም ጊዜ የለዎትም። ነገር ግን የማህበራችን አባላት ተመልካቾቻችን
ማህበራችን ምን ይመስላል፣ ከየት ተጀምሮ የት ደረሰ፣ እንዲሁም ደግሞ ወደፊትስ ምን አቅዷል የሚለውን በጥልቅ እንዲያውቁ መጥተው ይህን የመሰለ ቆንጆ ቆይታ እንድናደርግ ፈቃደኛ ስለሆኑልን ከልብ ነው የምናመሰግነዎት። ማህዬ እኔም አመሰግናለሁ። በእውነቱ ለአባላት በነፃነት ወይም ደግሞ በኮንፊደንስ ተቋማቸው ምን ላይ ጀመረ፣ አሁን ምን ላይ ነው ያለው፣ ወደፊትስ ደግሞ ምን አይነት ተስፋ አለው የሚለውን ነገር እንዲሁ ማብራሪያ ለአባላት እንዲሰጥ በማድረጋችሁ የኢትዮ ጥሪት ሚዲያን ከልብ ላመሰግን እወዳለሁ። ውድ ተመልካቾቻችን የዛሬው ፕሮግራማችን የተከታተላችሁትን ይመስል ነበር። እንግዲህ በዛሬው ፕሮግራማችን እንደተመለከታችሁት ኢትዮ ጥሪት ማን ነው፣ ከምን ተነሳ፣ ምን እያደረገ ነው፣ ስኬቶቹ ምን ይመስላሉ፣ ወደፊትስ ምን አቅዷል የሚለውን በጥልቅ የተዳሰሰበት ፕሮግራም እንደነበረ ተከታትላችኋል ማለት ነው። እንግዲህ እነኚህንና መሰል አዳዲስ ቪዲዮዎች፣ ፕሮግራሞች ወደ እናንተ እንዲደርሱ የዩቲዩብ ቻናላችን ሰብስክራይብ ማድረጋችሁን እንዳትዘነጉ። ይህንን ፕሮግራም ወደ እናንተ እያደረስኩ ቆይታ ያደረኩት እኔ መሀሌት ቢተው የካሜራ ባለሙያ ከሆነው ከሳሙኤል አደባ ጋር እንዲሁም ደግሞ ከሌሎች ባልደረቦች ጋር በመተባበር ነበረ። ከዛሬው ቆይታችን ጥሩ የሆነ ጭብጥ እንዳገኛችሁበት ባለሙሉ ተስፋ ነኝ። በሌሎች መሰልና አዳዲስ ቪዲዮዎች እስክንገናኝ ቸር ሰንብቱ።